እንኳን ለቅዱስ ቄርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የቅዱስ ቄርቆስና የቅድስት ኢየሉጣን ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገዥውም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱ ርቱዕነት የተነሳ ተገረሙ። ሥልጣን እንዳለው ሰው ያስተምረውና ይገሥጸው ነበር። መናገር እንደማይችል እንደ ታናሽ ብላቴናም አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ቄርቆስ ግን አራቁት። ገዥውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶች ያመነ አላት። በአንደበቱ ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑ ቄርቆስንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዘ የምህረት ጌታ፣ ሰማይን የዘረጋ ምድርን የፈጠረ ባህርና ነፋሳትንም ያጸና፣ ሰማይን በከዋክብት ያስጌጥ ምድርንም በአበባና በፍሬዋ የሸፈነ አቤቱ ሆይ ያለች እግዚአብሔርን አመሰገነች። ስምህንም ዘወትር አመሰግናለሁ። ከማኅፀኔ የተገኘ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀህ ብሎ ነቢይ ዳዊት እንደተናገረው እንዲያመሰግን አድርገኸዋልና። ዳግመኛም የቃልህ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህም የእውነት ቃል ስሙ ይመስገንና ጌታችን ተናገረው። የሰማይ ምድር ጌታ አባቶ ያመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲሁ ሆኗልና አለ። በዚህ ጊዜ ልጅ ሆይ ይህ ልጅሽ ካንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ እመኚ። ነገር ግን ወደፊት ከሚያገኝሽ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ካንቺ ፍርሃትን አርቃለሁ። እንደዚህ የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜም ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሪ፣ እኔ ካንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውን የማይጠፋውን አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዥውም አንተም እናትህም ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምስክርህ ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክቡር ወደ ሆነው ወደ ሕይወታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዥውም ብረት ሠራተኞችን እንዲህ አላቸው፣ ስናፍንጭና ጨው አምጡ፣ በአፍንጫችሁም አድርጉት አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃኑ ቄርቆስም ቃልህ ለጉሮሮዬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐሩር ወንዝ በምርኮ መካከል ነበርኩ። ሰማያት ተከፈቱ። በ5ኛው ቀን የእግዚአብሔርንም ራእይ አየሁ። ይኸውም ንጉሡ ዮናኬር በተማረከ በ5ኛው ዓመት ነው። ገዥውም ለአማልክቶቼ መሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቄርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ ክብሩ ጸዳል ነው። እነሆ እርሱ ከእኛ ጋር ቆሟል ይረዳናልምና፣ ስለዚህ ቁጣህና ሲቃይን አንፈራም አለው። ይህቺ አምላካዊ ጥበብ ምን ትደንቅ! ከመንፈስ ቅዱስ እንጂ ከሕፃኑ ቄርቆስ ያልተገኘች ይህቺ ሐሳብ እንዴት ትገርም! ይህ ነገር የተናገረው በሰውነቱ አይደለምና ሕፃን እንዲህ አይነት ጥበብና ዕውቀት አይቻለውምና። ይህ ጥበብ ከየት ተገኘ? ከእናቱ ጡት ነው ወይስ
ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነውን ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም፣ የሕፃን ጸባይ መርሳት ነው። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆም የመንፈስ ቅዱስ ጸጋ በሕፃኑ ቂርቆስ ላይ ተገልጣ ነው። ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛም ሕግ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራሩን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌም ከውጭ ነበር። ውስጡ ግን እንደ ሕፃናት ነበር። ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነበር። እርሱ ግን በስንፍናው ክብሩን ሽበቱም የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቂርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ። 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ላይ ጨምሩት። 2ቱንም በዓይኖቹ 2ቱንም በአፉ 1ዱን በልቡ 2ቱን ደግሞ ይሞት ዘንድ በጀርባው በኩል አድርጉት አላቸው። እነዚህ ብረቶችም በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ግለት ጠፋ፣ እንደ ክረምት በረዶም ሆነ። ገዢውም ወታደሮችን ወደ እስር ቤት ውሰዷቸውና ሰሯቸው፣ የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም ሰሯቸው አለ። ያን ጊዜ አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ፣ እንዲህም አለ። አቤቱ ልመናዬን ቸል አትበል፣ የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበትም ስለ እኔ ይናገራሉ። አቤቱ ሆይ ስለ ስምህ ከእኔ ጋር መልካም ምልክትን ተአምርን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድንም እንደ ልብስ ይጎናጸፉ። ከእኔ ጋር መልካም ምልክትን አድርግ፣ የሚጠሉኝ ይመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኸኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤቱ ገቡ። መሽቶም ነበር። የሰርክ መዝሙርም ይዘምር ነበር። ጸሎቴን እንደ ዕጣን አድርገ በፊትህ ተቀበለኝ አለ። ዳግመኛ መጠጊያን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውን ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜ ቅዱስ ቂርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮችና አንደበቴን እከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃን ቂርቆስንም አምላክ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው፣ አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ ምክር የከፋ ዲያብሎስ ከእኔ ራቅ፣ ለስሙ ክብር ይግባውና ጌታችን ኢየሱስ ክርስቶስ ያጥፋ፣ አንተ ወደ ገለጥሃት ወደ ጥልቅ ገሃነም ያወርድሃለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና። በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያስትበት ጊዜም አለ።
ወደ ተጋዳዩ ወደ ቅዱስ ቄርቆስ በመጣ ጊዜም ግን ተሸነፈ፣ አፈረም። ዳግመኛም መለስ አለና በዚህ ብታሸንፈኝ ምንም አይነት ቃል እንዳይናገር የገዢውን አንደበት አስረዋለሁ። አንተ የምትወደውን አክሊልም አታገኝም። በዚህ ካሸነፍከኝም ወደ እናት ልቦና አገባለሁ፣ ከቀናች ሃይማኖቷን ማረቃታለሁ አለው። ሕፃኑ ቄርቆስም ሰይጣን ከኔ ውግድ፣ ጌታ ኢየሱስ ክርስቶስ ያሳፍርህ አለው። ያን ጊዜ ሰይጣን አፈረ፣ እንደ ጢስም በነነ፣ ከእስር ቤትም ወጣ። ሰይጣንን ከኋላ ውግድ በማለትም መምህሩ ክርስቶስን መሰለው። ይህም በወንጌል ተጽፏል። ከዚህ በኋላ ጌታ ኢየሱስን መንፈስ ወደ ገዳም ወሰደው። ከዲያብሎስ ሲፈተን ዘንድ 40 ቀንና 40 ሌሊት ጾመ፣ ተራበም። የሚፈትነውም ቀረበና አንተ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ እንዲሆን እዘዝ ብሎታል። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩትም ምክሩንም በሰሙ ጊዜ ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስም በክንፈ ረድኤትህ ታመንሁ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔርም ጮኽኩ። ከሰማይ ልኮም አዳነኝ። ላሰቃዩኝ ጉስቁልናን ከፈላቸው። እግዚአብሔር ይቅርታውና እውነታውን ላከ። ሰውነቴንም ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸው የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ላይ ሁሉ ነው አለ። ሲነጋም አቤቱ እንደ ቸርነትህ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህም በደሌን ደምስስ። ያን ጊዜ በመሠዊያ ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውንም ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑንም ለአማልክቶች የሰዋ አላልኩህምን? አሁንም ከሲቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራው ሕፃንም የሰይጣን ተላላኪ ሆይ አንተ እንዳስለመድከው ሰዋ። በልቦና ከማደሩ በፊት አምላክ እንዳልሆነ አምላኬ ነግሮኛል። እኔ ይፍረስ ላለሁ እንጂ ዕጣን ይታጠን አልልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውን አፈራረሰው፣ 14 የጣት ምስሎችን ጣላቸው፣ አደቀቃቸውም፣ እንደ ትቢያም ሆኑ። ሕፃኑም የአሕዛብ አማልክት የሰው እጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸው አይናገሩም፣ በአፋቸው ሕይወት የላቸውም። የሠሯቸው እንደነርሱ ይሆኑ፣ በእርሱ የሚታመኑትም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅልላቸው፣ ራሳቸውን ማዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪና መጣ። ማሰቃያ መሳሪያ ይሰራለት ዘንድም ሊያዘው ወደደ። ሰይጣንም በገዢው ልቦና አድሯልና አንደበቱን ዘጋው። ገዢው ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረ አክሊልን ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔንና እናቴን የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህ አለው። ይህ ገዢ የሚያውቀው ነገር የለም። ዳግመኛ ሕፃኑ ስፋታቸው 1 ክንድ የሚሆን 1 ለኔ 1 ለእናቴ 2 ምላጮችን ሥራ፣ ማስጨነቂያ ራስን የሚሰብር የሚመታ የአንገት መጠምዘዣ ሥራ፣ መጥረጊያ፣ የዓይን መውጫ፣ የአፍንጫ ማጣመሚያ፣ መገጣጠሚያን የሚፈታታ መሳሪያ ሥራ፣
ምላስን የሚቆርጥ የጥርስ ጉጠት፣ ጎኖችን የሚመልጥ፣ ጉልበትንና ጭንን የሚሰብር፣ በውስጡም ችንካሮችን አድርግበት። ከሚጠሩት ሰዎች ፈጽሞ የማይለይ ሥላሴ ብለህም ጻፍበት አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ አለው። ያን ጊዜ ጥበበኛው ደነገጠ። ለገዥውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበበኛ አልሰማንም። ነገር ግን እነዚህን የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም ስራውንም አላውቀውም አለው። 100 ጥበበኞችን አመጣለት። ስራውንም ጀመሩት። በ40 ቀን ፈጸሙት። ብርቱ ሕፃንም እስከ 40 ቀን ጸሎቱን አላቋረጠም። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ሲቃይ በሚያድናቸው በሕያው እግዚአብሔር አመኑ። ከእርሱም ጋር በእስር ቤት የነበሩት 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖትም ጨመሩ። ድንቅ የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮችም ዘወትር ረዳታቸው ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከት እንወስድ ዘንድ ስጠን። ኃጢአታችንን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ብፁዕ ቂርቆስም ይህንን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትም በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዡ ፊት አመጡት። ገዡም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ ይምሰልህ። እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው። እነሆ በፊት ተዘጋጅተዋል አለው። የተቀደሰው ሕፃንም መለሰና የማታፍር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዡም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነትህን ነው። ይህ ማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትህ እነሆ አላስደነገጠኝም። ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዡም ውሰዷቸውና የእሳት ፍም ከራሳቸው ጨምሩ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊል ሆነላቸው። ያን ጊዜ እስር ቤቱን እንዲከፍቱ ታዘዘ። እነዚህ 430 ሰዎችም መጡ። ወደ ሲቃዩ ቦታም በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎች እኛ 25 ጸሎቶችን እንጸልያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያወጧቸው አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜ ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀንም በሰይፍ ሰማዕትነትን ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛም በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹም 3 መወጠሪያዎችን እንዲሰሩና በወንበሩ ስር አድርገው እንዲገርፉ ታዘዘ። ገዢውም እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮችንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ካንተ ጋር እንዳላወቀው በአምላክ ቸርነትም ዛሬ ተፈወሰው አለው።
የተቀደሰው ሕፃንም እንደማታምን አውቃለሁ። ነገር ግን ስለሚያምኑት ሰዎች በአምላኬ ስም ዛሬ እፈውስሃለሁ አለው። ከዚህ በኋላም ሕፃኑ እጁን ዘረጋ፣ ችንካሮችን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማች እኔንም የተፈወስሁባችሁ እናንተ አልፋ እስራኤል፣ አጵሎን፣ አቴናና ርአያ ሆይ የተመሰገናችሁ ናችሁ አለ። የተቀደሰው ሕፃንም ዛሬ አሸነፍከኝን? ዳግመኛ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸውም ጨምሩ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎችን ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ከአገልጋዩ መጣያና የአንገት መጠምዘዣን ያዘ። ሕፃንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውን እስኪያመጡ ድረስም ፊቱን ክፉኛ መታው። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶች ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸው ይሰባበር በማለት የተናገረውን ዳዊት በእውነትም አልዋሸም አለ። የእግዚአብሔር ጸጋ ቅዱስ ቂርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተወውና የእግዚአብሔር ጸጋ የሰውን ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁንና ከኃጢአት ከነጹና ስራዎቹም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ሳያስቡት በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ፣ በነዌ ልጅ በኢያሱ፣ በሰለስቱ ደቂቅና በጴጥሮስ እንደተናገረውም አሸናፊ የሆኑ ተጋዳዮችን ለማንቃት እግዚአብሔር ይህን ያደርጋልና በሰው አምሳል ለቅዱሳን ሁሉ የተገለጠላቸውም የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረታታቻቸውም። እነሆ አምላካዊት የሆነች ጥበቃው በየቦታው በመከራና በችግር ሁሉ ስለ እርሱ የተጋደሉትን አሸናፊነታቸው፣ የጭካኔያቸው ክብርና የጠላቶቻቸው ማፈር ይገለጥ ዘንድ ጎበኘቻቸው። ቅዱሳን በመጠኑ በውሳኔያቸው ሁሉ እነዚህን በማየት ብርቱዎች ሆኑ። ጠላቶቻቸው ግን ከትዕግስታቸው ማነስ የተነሳ ቁጦችና አውሬዎች ሆኑ። ከዚህ በኋላም ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላክ እምላለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግስት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምናለሁ አለ። በአምላክ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉት፣ በጣም ማሰቃያቸው አላቸው። ያን ጊዜ ሕፃኑ ቂርቆስ የኃያላን ጌታ ሆይ በመጀመሪያ ተጋድሎውን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩትም። በእኔ ኃይልም ለአንድ ሰዓት እንኳን መከራውን አልታገስኩም። ነገር ግን ቸርነት ትዕግስትን ሰጠችኝ። አቤቱ ሆይ ዛሬም ሰይጣንን ድል አድርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዋጋህን አሳይ ዘንድና ከዚህ በኋላም ሄደህ ገዢውን ታሳፍረዋለህ አለው።
ከዚህ በኋላ ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው። በሁለተኛውም ስጋቸውን ቆረጧቸው። ሕፃኑ ቄርቆስ ገዢውን አማልክቶችን በዘይትና በጨው ጠቅልላችሁ እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ስጋቸውን እንደ አመድ በተኗቸው። ገዢውም በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህንን ሁሉ አደረግህ አለው። ያን ጊዜም ለአንጌቤናዊ አውሴብ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየው መንግሥቱን እንደሚያወርሰውም ለሕፃን ቄርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ፣ የቅዱሳንንም ሥጋ ዳሰሰ። የኃይልን መንፈስንም በእርሱ ላይ እፍ አለ። ወደ ፍርድ ቦታ ሄዱ፣ ገዢውንም አሳፍሩት አላቸው። እነርሱም እንዳዘዛቸው ሄዱ፣ የቅዱሳንን ማኅበርንም አገኙ። ቅድስት ኢየሉጣም በዚያ በነበሩ በ11,004 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃን ቅዱስ ቄርቆስ እናቴ ሆይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆነን ታውቃለህን አለው። ገዢውም ፈራ። እኔ አላውቃችሁም አለው። ይህንን ማለቱም ሌሎች እንዳያምኑ ነው። ያን ጊዜ የተባረከው ሕፃን የሰይጣን ልጁ ክፋትንና ተንኮልን የተሞላ ሌሎቹ እንዳያምኑ አላውቃቸውም ትለናለህን? እኛ አንተ ያሰቃየን አይደለንምን? ስጋችን ቆራርጠ በብረት ድስት አደረከው። ለስሙ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ግን እንሆ አስነሳን አለው። ያን ጊዜ 11,004 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃን ከእናቱ ከኢየሉጣ አምላክ በስተቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ እጠይቃቸዋለሁ። ይህንን ማድረግ ከቻሉ በእውነትም የተደረገ ሁሉ ልክ ነው አለ። ተአምር የሚያደርገው ሕፃንን ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደ ቀድሞ ሕይወት ያለው ይሆን አለ። አስጨናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን የፈጠር ሰውን በጥበብ የፈጠር የሕይወት እስትንፋስንም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህን ጥበብን የሚያውቁ ዘንድ ይህ የሰው ደም የሚጠጣ ገዢ የተመኘውን አድርጋለው። መሰረቱንም ሳያስቀድም ቤቱን የሚሰራ ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድም አልፈጠርክም፣ በደቃቅ አሸዋ ምድርን መፍጠርን አላስከተልክም አለ። ከዚህ በኋላ የገዢው ጫማ ከእግሩ ወለቀ። ታላቅ በሬም ሆነ። ከበሬው አንገትም ፍየል ወጣ። ይቺ የሕፃኑ ቄርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል አባቶ ያመሰግንሃለሁ ሰምተኸኛልና ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንዳዳንከኝ ያምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህን ተናግሮም በታላቅ ድምፅ ጮኸ፣ አልዓዛር ሆይና ከመቃብር ወደ ውጭ ውጣ አለ። የሞተው በአልዓዛርም እጁን እግሩን ታስሮ ፊቱን በመግነዣ ተገንዞ ወጣ። ጌታ ኢየሱስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተዉት አላቸው። እነሆ አገልጋዩ ቅዱስ ቄርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህንን በተመለከቱ ጊዜ 11,004 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣
መንገድህም ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህ ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊ ቅዱስ ቂርቆስም በሬውና ፍየሉ ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዢውም ያርዷቸውና 11,004 ሰዎችን ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገው እውነት ነው አላቸው። ከዚህ በኋላ ምግብን አዘጋጁ። 11,004 ሰዎችም ተቀምጠው በልተው ጠገቡ። ከፍየሉ ስጋ 6 ቅርጫት ከበሬው ስጋ 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ስጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህንን ስጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ የክርስቶስን ተግባር ያደረገ የሕፃኑ ቂርቆስን ተአምርና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል፣ እንዲህም ይለናል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነው፣ ሰዓቱም መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብታሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ ይሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አላቸው። ከነዚህም 5 እንጀራና ከ2 ዓሣ በስተቀር የለንም አሉት። እርሱም ወደ እኔ አምጧቸው ብሎ በሳሩ ላይ ይቀመጡ ዘንድ አዘዘ። እነዚህን 5 እንጀራና 2 ዓሣዎችን ወስዶ ወደ ሰማይ ተመለከተ፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈው ፍርፋሪም 12 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከሕፃናት ውጪ 5,000 ነበሩ። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪም እንዳስተረፈ በ7 እንጀራም 4,000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪ እንዳስተረፈ እንደዚሁም ሕፃኑ ቂርቆስ 11,004 ሰዎችን አጥግቦ ከፍየሉ ስጋ 6 ቅርጫት ከበሬው ስጋ 4 ቅርጫት አስተረፈ። ከዚህ በኋላ ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩንም መስማት አልቻልኩምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሱን የቆረጥክ ይመስልሃል? እኔ ግን አንተና አባት ሰይጣን በስህተታችሁ ውሃ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረጥከውም? ጥበብን ሁሉ ተጠቅመ ለምን ስሩን አልነቀልከውም? አለ። መድኃኒተኛውም ገዢውን ጌታዬ ሆይ ሁሉም ምላሱ እነሆ በእጅ አለ፣ አንተም በዓይኖች ተመልከት። ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርግ? ምላሱን ከስሩ ስቆርጥ መታሰቢያውን ሳጠፋ ለማየት ከፈለግህ እሪያ አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። እሪያውን ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃይ ተወው። ትጉሁ ቅዱስ ቂርቆስም በሃይማኖቱ የበረታ ሆነ። ገዢውን ለመገሰጽ ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቂርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈ የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለስጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋሪ ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። በፍጹም ኃይሌ መንፈሳዊ ተጋድሎ ይንጋደል ዘንድ ይገባኛል። እነሆ አዋጅ ነጋሪ ሃይማኖቴ በመንፈሳዊ ጆሮዬ አደባባይ ቆሟልና ለጦርነትም ጨክን ይለኛልና። ስለዚህም ሕፃኑ ተጋደለ።
በገዢው ፊትም ድል የማድረግን ምርኮ ተቀዳጀ። ሕፃን የአባቱንና የእናቱን ስም መጥራት ሳያውቅ የደማስቆን ሀብት ይወስዳል፣ በፋርስ ንጉሥ ፊትም የሰማርያን ምርኮ ይካፈላል የተባለው የነቢዩ ትንቢት እነሆ ተፈጸመ። ጩኸትና ድንጋጤ በሕፃኑ ቄርቆስ ላይ ደረሱ። ነገር ግን በትዕግስቱ ፈጥኖ አጠፋቸው፣ በሁከታቸውም ጠፉ። እነዚህም ነገ በዚህ ሰዓት ነፍስን እንደዚህ እንደ አንዱ ካላደረኩ አማልክቶች እንዲያደርጉብኛል ብላ ኤልዛቤል ወደ እርሱ በላከች ጊዜ የእስራኤል ነቢይ ኤልያስን ያሳደዱት ናቸው። የሕፃኑ ቄርቆስ ብርታቱ ግን ጽኑ መከራን ለመቀበል ብርቱ ይሆን ዘንድ አስገደደችው። ወንጌልን የሚያስተምር ሐዋርያው ቅዱስ ጳውሎስ ለራሱ እንዲህ ሲል እንደተናገረው ከክርስቶስ ፍቅር የሚለየኝ ማን ነው? ሥቃይ ነውን? ችግር ነውን? ስደት ነውን? ረሃብ ነውን? ወይስ መራቆት? ወይስ ሰይፍ ነው? ወይስ ጭንቀት ነው እንዳለ መጽሐፍ ስለ እርሱ ዘወትር ይገድሉናል፣ እንደሚታረዱ በጎችም ሆነናል እንዳለ፣ ነገር ግን ሁሉንም አሸንፈዋለሁ እርሱ ወዶኛልና። ነገር ግን የጌታ ኢየሱስ ክርስቶስን ፍቅር የሚያስተወኝ እንደሌለ ታመናለሁ። ሞትም ቢሆን ሕይወትም ቢሆን ገዢዎችም ቢሆኑ ቀድሞ የነበሩት አሁን ያለው ወደፊትም የሚመጣው ቢሆን ኃይላትም ቢሆኑ ከክርስቶስ ፍቅር ሊለየኝ የሚቻለው የለም። ቅዱስ ቄርቆስ ግን ሥጋዊ ሞትን አልፈራም፣ ክርስቶስን ይክደው ዘንድም አልወደደም። በመከራ ከመሰልሁት በክብር መስለዋለሁ አለ እንጂ። ዳግመኛም የዚህ ዓለም መከራው ለዚች ክብርና ምስጋና ዋጋዋ እንደማይሆን አስባለሁ አለ። የቅዱስ ቄርቆስና የእናቱ የቅድስት ኢየሉጣ ጸሎትና በረከት በሁላችን ላይ ይሁን፣ አሜን። የካቲት 15 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ነገድ ነው። የአባቱ ስም በራክዩ ነው። በገለአድም ወለደው። በባቢሎን ምርኮ ጊዜ ተማረከ። ከዚያ ሳለም በላዩ የወረደለትን መለኮታዊ ትንቢት ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚዎች የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢትን ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያልም ትንቢት ተናገረለት፣ ባረከውም። ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ፣ የድል ምልክትንም ገለጠለት። ጌታችን በውርንጭላይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለ መምጣቱ ተናገረ። ይሁዳም መድኃኒታችን ክርስቶስን አሳልፎ በመስጠቱ ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም በሚሰቀልበት አርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜ ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉትን ያዩት ዘንድ አላቸው፣ ወደ ሐዘናቸውም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ፣ በነቢያት መቃብርም ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር አሜን። አባ በፍኑትዮስ። በዚህች ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደት እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናን ሥራ በፈጸመ ጊዜ መነኮሳት ከሚኖሩበት ገዳማት ርቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንን የሚጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውን እንዲጽፍ ልዑል እግዚአብሔር አዘዘው። በዚያን ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ።
በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያን ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸው የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኑትዮስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ሲቃይ ደርሶበታል። ያለ ምግብ 3 ቀን አድሯልና። ከዚህ በኋላ ተርቦ ለሞት ቀረበ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 6 እና 7 ዓመት ከዚያም የሚበዛ የሚያስደንቅ የገዳማውያን ኑሯቸውን ተናገረ። ወደ ውስጠኛውን በረሃ በሚገቡ ጊዜ እነርሱን ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸውን ፈተና ተናገረ። ከዚህ በኋላ በትዕግስታቸው የሚዘጉላቸው ይሆናሉ። አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችን ክርስቶስ ሥጋና ደም መላእክት አምጥተው ያቀብሏቸዋል። ከገነትም ፍራፍሬዎችን ይሰጧቸዋል። ለነዚህ አባት ስለዚህ ድንቅ ሥራዎቹ አይቶ ምስክር ሊሆን የተገባው ሆነ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ አሜን። የካቲት 15 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዘካርያስ ነቢይ ከ12ቱ ደቂቀ ነቢያት አንዱ። ቅዱስ አባ በፍኑትዮስ ገዳማዊ ከጻድቅነቱ ባሻገር በግብጽ በረሃ የሚኖሩ የብዙ የቅዱሳንን ዜና ሕይወት የጻፈ ድንቅ አባት። 44 የሰማይ ጭፍሮች። ወርሃዊ በዓላት፦ ቅዱስ ቄርቆስና እናቱ ቅድስት ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ ወይም አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ። ትንቢተ ዘካርያስ ምዕራፍ 1 ቁጥር 3። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል በየዕለቱ ቪዲዮውን ላይክ፣ ሰብስክራይብ በማድረግ እንዲሁም የሚሻሻሉ ነገሮችን ሐሳብ አስተያየታችሁን በመጻፍ መንፈሳዊ ድጋፋችሁ አይለየን እንላለን። ይህን ስናዘጋጅ በብዙ ችግሮች መካከል ነውና በተለይም በስደት ላይ ያላችሁ፣ በተለያዩ ከሀገር ውጭም ያላችሁ፣ በተለያዩ ቦታ ሆናችሁ ይህንን የምታደምጡ በየጊዜው በየዕለቱ መርሃ ግብር እንዲደርሳችሁ ቪዲዮውን ላይክ፣ ሰብስክራይብ ማድረጋችሁ አይረሳ።